አይን ጆሮ በባህር ሞገዶችና መርከቦች ድምፅ ሆነዋል። የመጫወቻ ካርዱንም የሚያዞሩት ሀያላንም በጥቅም ግጭቶች የተላተሙት ይገኛሉ። የዓለም ኢኮኖሚ ደም ስር የሆነው ነዳጅ ዛሬም እንደ ትናንቱ ወሳኝ ነው። ሆርሙዝ ደግሞ ይህ የዓለም ኢኮኖሚ የሚቆምበት ቀጭን ገመድ ሆኗል። ባህር የተቆጣጠረ ዓለምን ይቆጣጠራል የሚል ጥንታዊ ብሂል ዛሬም ዘመን ተሻግሮ ሀያላኑ ከየቢስ ነቅሎ ወደ ጥልቁ ባህር አወርዷቸዋል። ሰላም ጤና ይስጥልኝ፣ እንደምን ከረማችሁ? ይህን ቻናል ሰብስክራይብ አድርጋችሁ እስከ መጨረሻ ተከታተሉ። መልካም ጊዜ። ቀይ ባህር እስከ ደቡብ ቻይና ከአርክቲክ እስከ ህንድ ውቅያኖስ ያለው እሽቅድድም የንግድ መስመርን የመቆጣጠር ብቻ ሳይሆን የዓለምን ቀጣይ የኃይል ሚዛን መድፋት ለመጨበጥ የሚደረገው ፍልሚያ ስለመሆኑ ሐቆች ይመሰክራሉ። በዚህ ጂኦፖለቲካ ሰሌዳ ላይ ትልቁ ፉክክር የሚካሄደው በጠባቧ የሆርሙዝ ሰርጥ ላይ ነው። ይቺ ሰርጥ ለኢራን ተራ ውሃ ሳትሆን ስትራቴጂካዊ የቁማር ካርድ ናት። በሰርጡ ግራና ቀኝ የተሰለፉት ተፋላሚዎች የሚያደርጉት እንቅስቃሴም የዓለምን የነዳጅ ዋጋና የጸጥታ ሁኔታን ያዛባዋል። የባህሩ ሰሌዳ ልክ እንደ ቺዝ ጨዋታ ናቸው። ጥቁር ሆኖ አሜሪካው ኢራንን ፊት ለፊት አፋጥተዋለች። ዝነኛዋ የጂኦፖለቲካ ተንታኝ ሮበርት ዲ ካፕላን ሞንሱን በተሰኘው መጽሐፋቸው ይህችን ሰርጥ የዓለም ኢኮኖሚ ማዕከላዊ የነርቭ ስርዓት ይሏታል። ሆርሙዝን እንደ መቆለፊያ መጠቀም ሊያመጣ የሚችለው መዘዝ ሲያብራሩ ሆርሙዝ ከተዘጋ የዓለም ኢኮኖሚ ትንፋሽ ይቆማል የሚል ጠንካራ መከራከሪያ ያቀርባሉ። ይህም ፍልሚያ የቀጣዩን ክፍለ ዘመን የባህር ላይ የበላይነትን ለመወሰን የሚደረግ ግብ ነው ብለዋል። ዛሬ በሀገሪቱ ብሔራዊ ጥቅማቸውን ለማስጠበቅ መሊቃ የሚጥሉበት ስፍራ ለማግኘት የሚዳክሩት ለዚህ ነው። አሁን ላይ ባህርን መቆጣጠር የአንድ ሀገር የህልውና አመድ ሆኗል። ይህ ውጥረት ቻይናና ህንድ አስጨንቆ ታዳጊ ሀገራትን መቀነት ፈትሿል። የባህር በር ለሌላቸው ሀገራትም ይቺ ጠባብ ሰርጥ አማራጭ የታጠበት ብቸኛ መተንፈሻ ሆኖ ኢኮኖሚያቸውን እንደገደለች ያስታውሳል። ለዚህ ነው የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው፣ የኢኮኖሚ ነጻነት፣ የብሔራዊ ደህንነት መቆለፊያ ነው የሚባለው። የብልጽግና በርና የጂኦፖለቲካ መጠነኛ መሆኑ ዓለም አንገቱን በአዎንታዊ የነቀነቀው የባህር መተንፈሻ ማግኘት ያፋጠጠው የፖለቲካ ሀቅ መሆኑ ነው። ባህር በር በኢኮኖሚ መስመር ብቻ ሳይሆን የታሪካዊ ማንነታችን መገለጫ ነው። ኢትዮጵያ አሁን የባህር በር ባለቤት ለመሆን የምታደርገው ጥረት ቀጠናው ካለው እጅግ ከፍተኛ ስልታዊ ጠቀሜታ የሚመነጭ ነው። ቀይ ባህር በዓለም ላይ ላሉ የንግድ መስመሮች እጅግ አቋራጭና በረራው መስመር ነው። የራስ ባህር በር መኖር ግዙፍ ወጪን ከመቀነስ ባለፈ ለውጭና ገቢ ንግድ አስተማማኝ ዋስትናም ይሰጣል ተብሏል። ከንግድ በዘለላ በቀይ ባህር ወለል ስር የተዘረጉ የፋይበር ኦፕቲክ ኬብሎች የዓለም የኢንተርኔትና የዳታ ትራፊክ ይሸከማሉ። በመሆኑም ኢትዮጵያ በዚህ ቀጠና የዳርቻ ባለቤት መሆኗ ለዲጂታል ኢኮኖሚያዊና ለደህንነቷ የሚኖረው አስተዋጽኦ የላቀ ነው። ኢትዮጵያ ለዘመናት የቀይ ባህር ባለቤት ሆነ የቆየችው ሀገር እንደመሆኗ አሁን የምታደርገው ጥረትም ተፈጥሯዊ መብቷን በሰላምና ሰጥቶ መቀበል መሪ ለማስመለስ ነው። ዛሬ የባህር በር ላይ ፍልሚያ መርከቦች ጥበቃ አልፎ የሰርጓጅ መርከቦችን የቴክኖሎጂ የበላይነት ሹክቻ ሆኗል። የሆርሙዝ ፍጥጫ በቺዝ ጨዋታ ማስታወት ስንመለከት እያንዳንዱ እርምጃ በጥንቃቄ የሚሳልበት ስልታዊ ፍልሚያ መሆኑ እንረዳለን። በዚህ ብልህ እንቅስቃሴ ውስጥ ኢትዮጵያ በቅርቡ በራሷ ወደብ ላይ መሊቋን ትጥላለች፣ ኢኮኖሚያ ነጻነቷንም ታረጋግጣለች። መልካም ጊዜ ቤተሰብ ሆናችሁ ይህንን ቪዲዮ ለሌሎች አድርሱ። ቀይ ባህር ለኢትዮጵያ የመኖርና የመሞት ጉዳይ ሆኖ ይቀጥላል ይላሉ አብዛኛው ተንታኞች። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው።